ግብዝ አትሁን። የትናንት ሕይወታችንና የአሁኑ ማንነታችን በትክክል ስንመለከተው በግብዝነት የተሞላ እውነትን ለመኖር ሳይሆን እውነትን ለመምሰል ብዙ ነገር አድርገናል። እንደ አማኝ ይህንን ሕይወት አሁን ስንመለከተው ክርስቶስ በታላቅ ቁጣ የተናገረው ብዙውን ጊዜ ግብዝነትን ነው። ግብዝነት እውነትን ካለመኖር የሚመነጭ ነው። ክርስቶስ እርሱ እኔ እውነት ነኝ ብሎናል። በእርሱ ለሚያምኑ ሁሉ እውነት የተሰጣቸው፣ ውሸት የተወገደላቸው አዲስ ማንነት ያላቸው ሰዎች ናቸው። ታዲያ እርሱን በማመንህ እውነት የተሰጠህ እንደሆነ ልነግርህ እፈልጋለሁ። ይህንን ስታውቅ ከመምሰል ሕይወት ትርቃለህ። ያለህን እውነት በጸጋ ጉልበት ትገልጣለህ። ሰይጣን እየደጋገመ የሚከስህ እውነት ያልሆነን ሕይወት ለመምሰል በሕይወትህ ስትመላለስ ነው። እውነትን እንድትመስል ሳይሆን እውነትን እንድትኖር የታደሰ ማንነት አለህ። ይህ ማንነት የአንተ እንደሆነ ስትረዳ ከሰጠህ አካል ጋር ወይንም ከክርስቶስ ጋር ያለህን ኅብረት ታጠነክራለህ። እርሱ እውነት ነው። የተሰጠህን ክርስቶስን በሕይወትህ ትገልጣለህ። አቅሙም ያንተ አይደለም። በተሰጠህ ጸጋ ትኖራለህ። ይህንን እውነት ኑሩ ከተባልን አለመኖርን ወይንም ግብዝነትን ማስወገድ ከኛ ይጠበቃል። እውነት ሲኖር ውሸት ይወገዳልና መጽሐፍ ሲናገር በአንደኛ ዮሐንስ ምዕራፍ 2 ቁጥር 4 ላይ አውቄዋለሁ የሚል ትእዛዛቱንም የማይጠብቅ እርሱ ውሸተኛ ነው፣ እውነትም በእርሱ ውስጥ የለም ይለናል። እውነት በእርሱ ያለ ሰው ክርስቶስን ያውቃል፣ ላወቀው አካል ይታዘዛል። መታዘዙም እውነት በእርሱ እንዳለ ያሳያል። በእኔ እውነት አለ። ታዲያ ለምን በግብዝነት ለመኖር እጥራለሁ? መልሱ እውነትን ከመኖር ርቀሃል ማለት ነው። አሁን ወስን። ባልተሰጠህ ማንነት አትመላለስ። የውድቀት ጅማሬ ያልሆንከውን ነገር ለመኖር መጀመር ነው። ስለዚህ በአንተ ውስጥ ያለውን እውነት እወቅ። ለመኖር ኃይልህና አቅምህ እርሱ ነው። የአንተ ያልሆነን ነገር የእኔ አይደለም በል። ልክ እንደ ዮሴፍ። ሰው በእግዚአብሔር ዓይን ሲታይ እውነትን እየኖረ ነው የሚባለው የተሰጠውን ሕይወት በትክክል ሲኖረው ነው። እውነት ማንነቴ ነው። አልደክምም፣ አልደርስበትም። በእኔ ውስጥ አለ። በተሰጠኝ ጸጋ እኖረዋለሁ በል። ይህ ደግሞ የአንተ ሕይወት ነው። ተባረክ። እስከዚህ ሰዓት ድረስ አብረውን ስለቆዩ እጅግ እናመሰግናለን። የምንለቃቸው ቪዲዮዎች ከተመቻችሁ ለሌሎችም እንድታጋሩ ብለን በትህትና እንጠይቃችኋለን። እናመሰግናለን።